عند قدومكم تتبسم والأرض تزهو باللقاء وترسم وحلولكم يا ضيفنا في دارنا عطر لأنحاء الديار وبلسم إن مر موسمنا الجميل وفاتنا فلأنتم طول الزمان الموسم يتضوع الروض الحسين أريجه طيبا وأزهارا فيحلو المنسم. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. እንኳን አላህ Subhanahu Wa Ta'ala ለ1447ኛው የኢድ አል-ፈጥር በዓል በሰላም አደረሰን። እንግዲህ ረመዳንን በጣፋጭ የኢባዳ ጊዜዎች የቁርአን የሰላት የምን ኸይር ጊዜያቶችን ካሳለፍን በኋላ እነዛ ተናፋቂ ቀናት አልቀው ደግሞ የነሱ መደምደሚያ የሆነው የኢድ በዓል ላይ እንገኛለን ዛሬ። እንግዲህ አላህ የረመዳኑንም የተቀበላቸውና የተደሰተባቸው ሰዎች ለይለቱል ቀድርን ከተወፈቁ ሰዎች ያድርገን እያልኩኝ እነሆ ዘንድሮ ዳዕዋ ቲቪ ኢድን በሐላባ ብሎ ኢድን ሙሉ ፕሮግራሙን ሐላባ ላይ ያሰናዳ ይገኛል። ሐላባን በደንብ ከዚህ ፕሮግራም በኋላ እየጎበኘን የተለያዩ መሻይኾችን የተለያዩ እንግዶችን ይዘንላችሁ ስለምንቀርብ ዛሬ ኢድን በዳዕዋ ቲቪ ከሐላባ ጋር አብረን እናሳልፋለን ኢንሻአላህ ተዓላ። አሁን በዚህኛው ፕሮግራማችን ይዘንላችሁ የቀረብነው ደግሞ ሐላባ ውስጥ ያሉ የቁርአን ሸባቦችን ነው። እንግዲህ ሐላባ እንደምትታወቀው በመቶዎች የሚቆጠሩ ሑፋዞች ያሉባት ከተማ ናት። በተለይ ከቅርብ ዓመታት ወደዚህ ደግሞ ሐፊዞች በየዓመቱ እየተባዙና እየተበራከቱ ያሉባት ከተማ ናት። ከነዛ ውስጥ ምሳሌ የሆኑትን ለነሙዘጅ ያህል ለምሳሌ ያህል ለእናንተ ለማቅረብ ይዘንላችሁ ቀርበናል ኢንሻአላህ። ከነዚህ ብርቅዬና ቆንጆ ወጣቶች ጋር እየተጨዋወትን ቆንጆ ጊዜ እናሳልፋለን። እስከ መጨረሻው አብራችሁን ሁኑ። እሺ ቢስሚላህ። ወደ ፕሮግራማችን ጠለቅ ብለን ከመግባቴ በፊት በዚህም በኩል ድምጸ መረዋ የሆኑ ቆንጆ ሐፊዞች ይገኛሉ። እንግዲህ ራሳቸውን በማስተዋወቅ እንጀምራለን። መጀመሪያ ላይ ኢንሻአላህ ድምጸ መረዋ ብዬ ደግሞ ቲላዋቸውን ሳትሰሙ አትቀሩም። ቲላዋቸውን ትሰማላችሁ ኢንሻአላህ። ቆንጆ ድምጽ አላቸው። እንተዋወቃቸው። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማን ልበል? ነቢል ገረሙ። በቃ ነቢል ገረሙ አደም ከሙሃጅር መስጂድ። እሺ ወንድማችንስ ማን ልበል? ከየት ነው? እኔ አብዱልአዚም አብዱላህ ሁሴን ከአልዋህዳ መስጂድ። እሺ ማሻአላህ። አንተስ ከየት ነው? ስሜ አብዱል ሐኪም ጀማል የመጣሁት ከሰፈረ ሰላም መስጂድ። ከሰፈረ ሰላም ማሻአላህ። እንግዲህ ከተማ ውስጥ በርካታ መስጂዶች አሉ። ከነዛ ውስጥ ለምሳሌ ያህልና እናንተ ጋር ትንሽ ስለ ሐላባ ሑፋዞች እንዲያወሯችሁ ወይም ደግሞ ትንንሽ ልጆችም ቁርአን እያፈዙባት ያለች በርቅዬ ከተማ መሆኗን እንደ ምሳሌ ለማሳየት እንጂ ሑፋዞቹን ከተማ ውስጥ ያሉትን እናዘጋጅ ካል አዳራሹ ይበቃናል። አዳራሹ ራሱ ያንሰናል። ኢንሻአላህ እንዲህ እየተጫወትን ጥሩ ጊዜ እናሳልፋለን። ቲላዋቸውን በጉጉት እንደምትጠብቁ አውቃለሁ። ግን ከሱ በፊት ትንሽ አንዳንድ ነገር ስለ ቁርአንም ስለ ሐላባም እየተጫወትን እንቆያለን። እሺ ኢንሻአላህ እንዲህ ከተዋወቅናቸው በኋላ ቲላዋቸውንም ጣፋጭ ቅራአታቸውንም በኋላ የምናዳምጥ ይሆናል። መሀል ላይ ግን ስለነሱና ስለ ቁርአን ስለ ሐላባ የሆነች ነገር እየተጫወትን እንቆያለን። ወደዛ ዋናው ሐሳባችንና ፕሮግራማችን ከመግባታችን በፊት ያው ኢድ እንደመሆኑ መጠን የኢዷ ሰዓት ሳታልፈን ተክቢራ አብረን እንላለን ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምዱ አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر 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 سبحانه الله أكبر الله أكبر سبحانه الله
أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعدا ونصر عبدا وأعز جندا وهزم الأحزاب وحدا لا إله إلا الله الله أكبر እንግዲህ ውድ የዳዕዋ ቲቪ ተመልካቾቻችን እንዲህ እያልን በተክቢራ ሞቅ ካልን በኋላ ወደ ሌላ ጣፋጭ ቃለ ምልልሶችና የቲላዋ ፕሮግራሞች የምናልፍ ይሆናል። እስከዚያውም አብራችሁን ቆዩን እስከ መጨረሻው። الدار عند قدومكم تتبسم والأرض تزهو باللقاء وترسم እንግዲህ በድጋሚ ተመልሰን መተንላችኋል። ከነዚህ ብርቅዬ ሁፋዞቻችን ጋር ቆንጆ ጨዋታ ጊዜ እናሳልፋለን። ወንድም ነቢል ገረሙ ከየት መስጂድ ነው ያልከኝ? ሙሃጅር መስጂድ። ከሙሃጅር መስጂድ። ከቀረጻ በፊት ከወንድሞችህ ጋር ስናወራ ወንድም ባህርዲን ነው አይደል? ሙሃጅር መስጂድ ነው የምንሄደው ስለው የት ነው ሙሃጅር መስጂድ? አላባ ውስጥ አለ። እንዴት ሊያውቀው አልቻለም? እንግዲህ አላባ ውስጥ ተወልዶ ያደገ ልጅ ነው። እስኪ ስለ መስጂዳችሁ የሆነ ነገር በለኝ። እግረ መንገድህም ከአንተ ጋር ቁርአን መቼ ሐፈዝክ? በስንት ዓመት ሐፈዝክ? አላባ ላይ ቁርአን እንዴት ነው ከቁርአን ጋር ያላቸው ሸባቦቹ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ምናልባት አሁን ላነሳው ሙሃጅር መስጂድ አላውቅም ላለው መስጂዱ አዲስ ነው የተሰራው በቅርቡ። አብዛኛው ሰውም ከተማ ላይ ያለው አያውቀውም። ከተማም ትንሽ ወጣ ያለ ቦታ ነው ያለው እና አብዛኛው ሰው አያውቀውም። ምናልባት ለዛ ሊሆን ይችላል እንጂ አላባ ላይ አንዱ መስጂድ ከአንዱ ጋር የሚለይ ሰው የለም። አብዛኛው የሚታወቅ ነው። ዘንድሮ ነው የተመረቀው መስጂዳችን ማለት ነው። ዘንድሮ የተመረቀው እንግዲህ አላባ አዲስ አንድ መስጂድ ዘንድሮ ጨምራለች። አንድ ነው ሌላም ሁለተኛም አለ አብዱልቃድር ይባል። ብዙ መስጂዶች አሉ። ዘንድሮ 2 መስጂድ ተጨምሮልናል ማለት ነው። ኸይር ኢንሻአላህ። እሺ ኸይር ምናልባት ለዛ ሊሆን ይችላል ያላወቀው እንጂ ኢንሻአላህ አብሽር ገብቶኛል። እኔም ለጨዋታ መግቢያ ያህል ብዬ ነው። ነቢሎ ቁርአን በስንት ዓመት ሐፈዝክ? የት ሐፈዝክ? ቁርአን ያፈዝኩት እዚህ ጀምሬ ነበር። አላባም ጀምሬ ያለው ተወሰነ። ግን ቁርአን የተወሰነ ከሄድኩ በኋላ የመርከዝ እድል አግኝቼ አዳማ ሄጄ ነበር እና ለ2 ዓመት ቆይቼ አዳማ ነው ያፈዝኩት። ቢያንስ በ18 አካባቢ እድሜ 18 አካባቢ ያለ ሆናል እዛ መርከዝ ላይ ቆየሁት። 2 ዓመት ላይ ቆየሁት። እዛ ነው ቁርአን ሙሉ ለሙሉ የጨረስኩት ማለት ነው። እድሜ 18 እያለ ነው? አሁን አልፏል ከ18? ማሻአላህ ሲታይ ገና ትንሽ አይደል? 16 እኮ ይመስላል። ማሻአላህ። እሺ አላባ ላይ የቁርአን ጀው ወጣቶች፣ ቁርአኖች፣ መድረሳዎች አህዋላቸው እንዴት ነው? ወጣቶች ከቁርአን ጋር ያላቸው ግንኙነት ምን ይመስላል? አላባ ላይ ወላሂ አልሐምዱሊላህ በጣም የቁርአን ሰው ብዙ አለ። ቁርአን ተማሪዎችም ትልቁም ትንሹም ከቁርአን ጋር ያለው አህዋል በጣም ደስ የሚል ነው እና አብዛኛው የትኛው መስጂድ ስትሄድ ሐፊዝ አይታጣም አላባ ላይ ማለት ነው እና ይሄ ምናልባት ኸይር ነገር ነው እና በቅርቡ ደግሞ እንደዚህ ሙሳበቃዎች ምናምን ተጀምረዋል አላባ ላይ። እንደዚህ አይነት ነገራቶች ምናልባት ሐፊዞችን በጣም እንድናወጣ
ይረዳናል ብዬ አስባለሁ። ሀላባ ላይ መጀመሪያ ብዙ ሀፊዞች አሉ። ከዚህ በኋላ አልሐምዱሊላህ ብዙ በሙራጃቸውም ላይ እንዲጠነክሩ ሀፊዞችን ብዙ እንዲወጡ ይረዳል ብዬ አስባለሁ። በኸይር አህዋል ነው ያለው። ወላሂ አዕለም። ባረከላሁ ፊክ። ኢንሻአላህ በሌላ ጥያቄዎች ተመልሰን ወደ አንተ እንመጣለን። ቲላዋክንም በኋላ የምናዳምጥ ይሆናል። እሺ፣ በመቀጠል ደግሞ ወንድማችን አብደል ዐዚም ከየት ነው ያልከኝ? ከአልዋህዳ መስጂድ። አልዋህዳ። ዒድ እንዴት ነው ዛሬ? አልሐምዱሊላህ ደስ ይላል። በጊዜ ሰገዳችሁ? በጊዜ ሰገድን። ማሻአላህ። አልዋህዳ መስጂድ የት ነው? አልዋህዳ ወደ እኔ አውቀዋለሁ። አይዋ ታዳሚዎቻችን እንዲያውቁት ነው። ወደ ታዳሚ ኢንሻአላህ። አልዋህዳ መስጂድ ማለት ወደ በተለምዶ ሀላባ ደነቤ ትምህርት ቤት ተብሎ በሚታወቅበት ከዛ ጀርባ ይገኛል። የተገነባውም በአቡ ሀይደር አማካኝነት ነው። በውስጡ ለመጀመሪያ ጊዜ እንደ ሀላባ መርከዝ አዳሪ መርከዝ የተከፈተበት መስጂድ ነው እና በጣም ትልቅ መስጂድ ነው። በውስጡ የኳስ ሜዳ ተማሪዎችን ለመያዝ ምናምን የኳስ ሜዳ መዝናኛ ምናምን ይሰራለት መስጂድ ነው። አሁንም የመርከዝ አዳሪ ተማሪዎች ያሉበት መርከዝ ነው መስጂድ ነው። ይሄን ይመስላል ባጭሩ አልዋህዳ መስጂድ። ማሻአላህ። ስለዚህ የሂፍዝ ማዕከል አለ ማለት ነው። የሂፍዝ ማዕከል አለ። አይዋ ዳሪ። ማሻአላህ። እሺ ወንድም አብዱል ዐዚም እንግዲህ አላህ ይጠብቅ። መች ነው ቁርአን ያፈስከው? በስንት ዓመት ነው? የት ነው ያፈስከው? አሁን የት ትገኛለህ? ቁርአን ያፈስኩት የጀመርኩት እዚሁ ሀላባ በመድረሳ ከአስር በኋላ በሚቀራ ቂራት ላይ ነበር የጀመርኩት። እስከ 20 ጁዝ አካባቢ ኑር መድረሳ ነበር ያፈስኩት። አይዋ ኑር መድረሳ ይባላል። ከዛ በኋላ የመርከዝ እድል አግኝቼ እኔም ወደ አዲስ አበባ ኸንደቅ የሚባል መርከዝ ኸንደቅ ይባላል አብነት አካባቢ እዛ ለአንድ አመት ገባው። በአንድ አመት ነው የጨረስነው እዚህ ጀምሬ ስለሄድኩ ማለት ነው። ከዛ በኋላ መጣሁኝ። ከዛ በድጋሚ ሌላ መርከዝ ገብቼ ነበር የ2 አመት። አሁንም መርከዝ ነው ያለሁት። ለረመዳን ለእረፍት ነው የመጣሁት። ለ4 አመት የኮሌጅ ፕሮግራም ዶክተር ጄላን ጋር አንሳር መስጂድ አየር ጤና እዛ ነው ያለሁት። ማሻአላህ። ኸንደቅ ቁርአን እዚህ የጀመርከውን ሂፍዝ ጨረስክ? አይዋ። ከዛ ወጥተህ ሌላ የ2 አመት መርከዝ ገባ? ዙበይር የሚባል መርከዝ የ2 አመት እነ ዶክተር ሚስባህ ሳኒ። ከዛ ደግሞ አሁንም አልጠገብክም ቀጠልክ ዶክተር ጄላን ጋር? እነ ዶክተር ጄላን ጋር ለ4 አመት። አሁን የዲግሪ ፕሮግራም 1 አመት ከግማሽ ጨርሰናል። 2 አመት ከግማሽ ይቀረናል። መች ነው ሀላባ የምትመለሰው? ቆያል ኢንሻአላህ። ኸንደቅ 1 አመት፣ ዙበይር 2 አመት፣ አሁን ዶክተር ጄላን ጋር 4 አመት። ይሄን ጨርሼ አይ ደብሮኝ መርከዝ እየፈለከው እየዞርክ ነው? ኢንሻአላህ ከቀጣይ ከዚህ አመት በኋላ ኢንሻአላህ ወደ ሀላባ ነው። ማሻአላህ ቆንጆ የሆነ አርአያ የሆነ ነገር ነው ማለት ቁርአን ተሐፍዞ የሚቆም ነገር አይደለም። ቁርአን ማሐፈዝ የኢልም መክፈቻ በሩን መያዣ ነው። ከዛ በኋላ ወንድማችን አብዱል ዐዚም አልጠገበም። ኸንደቅ ገባ፣ ዙበይር ገባ፣ አሁን ደግሞ አንሳር ነው አይደል? ዶክተር ጄላን ጋር አንሳር የዲግሪ ፕሮግራም እየተከታተለ ይገኛል። ይሄ ብዙ የቁርአን ሂፍዝ ላይ የምትጀምሩ ወጣቶች ምሳሌና እንደዚህ ነው መጓዝ ያለብን የሚል መልእክት ያለው ነው። በነገራችን ላይ ወንድም አብዱል ዐዚም የሀላባ ላይ አንድ ታላቅ ዓሊም አባታችን አሉ ሐጂ አብደላህ የሚባሉ የድሮዎቹ የነ ዶክተር ጄላን ባች የጃሚዓ ኺሪጆች ናቸው። አላህ ይጠብቃቸው። የእሳቸው ፍሬ ነህ። አልሐምዱሊላህ። ስንተኛ ልጅ እንደሆንክ ቶሎ ታስታውሳለህ? በፍጥነት አስታውሳለሁ። ስንተኛ? በፍጥነት 11 ማሻአላህ። ኢንሻአላህ ወንድም አብዱል ዐዚም አላህ ኸይር ጀዛን ይክፈልህ። እንግዲህ አሁን ከሀላባ ውጭ ነው ያለከው። አይዋ። ሀላባ ላይ ስላሉ ነባራዊ ሁኔታዎች እንዳንጠይቅ ርቀሃል። አይዋ። ተናገር። በሌላ ጥያቄ ወደ አንተ እንመለሳለን ኢንሻአላህ። ቀጣይ ወንድም እንዲህ ያልን እንሄዳለን። الدار عند قدومكم تتبسم والأرض تزهو باللقاء وترسم. እሺ ከወንድም አብዱል ዐዚም ደግሞ ቀጥለን ወደ ወንድማችን ባህረዲን። እንዴት ነው ባህረዲን? አልሐምዱሊላህ ደህና። ሽራ መስላል። እየፈራህ ነው? ኧረ አልፈራሁም። እሺ ማሻአላህ። ባህረዲን ማን ነው? የት ነው ያፈዘው? መች ነው ያፈዘው? በስንት ዓመቱ ነው ያፈዘው? ይሄ ያፈዝኩት በዳር አልሐዲት መድረሳ ነው። ሰይድ አሊ መስጂድ ሰይድ አሊ በ2015 በ13 ዓመቴ ነው ያፈዝኩት። ዳር አልሐዲት ማለት ድሮም የሚያሳፍዝ የነበረ አሁንም እያሳፈዘ ያለ የብዙ ፋዞች ምንጭ የሆነ መድረሳ ነው። እሱም ወደ ሆስፒታል አካባቢ ሀላባ አጠቃላይ ሆስፒታል አካባቢ የሚገኝ መስጂድ
አጠገብ ያለ መድረሳ ነው። ሰይድ አሊ ይባላል። ሰይድ አሊ ማን ናቸው? ሰይድ አሊ ለሀላባ ትልቅ ውለታ የዋሉ ሰው ናቸው። መስጂድ ሰይድ አሊ ትምህርት ቤትም አለ ሰይድ አሊ የሚባል እሱንም መሬት ወቅፍ አድርገው በቃ የተለያዩ ነገራቶችን ለሀላባ ትልቅ ውለታ የዋሉ ሰዎች ናቸው። አሁን ዳረል ሐዲስ ምን ላይ ይገኛል? በአሪፍ ሁኔታ ላይ መርከዝ ለመገንባት ምናምን ሰፊ መርከዝም ለመገንባት ስራ ላይ ናቸው። በአሪፍ ሁኔታ ላይ ይገኛል። በአሪፍ በጣም አሪፍ። እሺ ባህሪ በኋላ ቲላዋክን ታሰማናለህ ኢንሻአላህ። ዳረል ሐዲስ ማለት ቅድም እሱ እንደገለጸላችሁ ከተማችን ላይ ካሉ አንጋፋ መድረሳዎች አንዱ ነው። ሰይድ አሊ መስጂድ ባይ ዘ ወይ ሰይድ አሊ ሲባል መስጂድ ብቻ ሳይሆን ዙሪያው ላይ በጣም ሰፊ መሬት የነየቱ አንድ አባት ትልቅ ዓሊማችን የሀላባ ባለውለታ የሆኑ ወደ አኺራ የሄዱ የሁላችንም አባት አሉ። ሼክ ሰይድ አሊ ይባላሉ። ልጃቸውም ሼክ ሰይድ መኪ ይባላሉ። እነሱ ነይተውት እስከዛሬ ታሪክ እየተሰራበት ያለ መሬት ነው። በጣም ሰፊ መሬት 60 ሺህ ነው 66 ሺህ ካሬ ይባላል። የመሬት ልኬት በትክክል መግለጽ ባልችልም ብቻ ሰፊ መሬት ነይተው ሞተው እዛ መሬት ላይ ባይገርማችሁ መሬቱን ሲነይቱ የተነሱበት ሀሳብ ያኔ ሙስሊሙ ያኔ ከትምህርት የተገፋበት ዘመን ነበረ። ልትማር እንኳን ስምህን ቀይረ መሐመድ ወደ ከበደ፣ አህመድ ወደ አየለ እየተቀየረ ካልሆነ በቀር መማር በማትችልበት ዘመን ነበር። እነዚህ ብርቱ አባት ዓሊማችን እኔ ሀገሬ ላይ አብዛኛው ሙስሊም ባለበት ሀገር ላይ ወገኖቼ ስም ቀይረው ትምህርት ሊማሩ ይቅርና የሙስሊም ትምህርት ቤት ከፍትላቸዋለሁ ብለው መሬታቸውን ነይተው አረብኛም አካዳሚኩም ማለት አሊፍ ባታውም ኤቢሲዲውም እኩል የሚሰጥበት ትልቅ ተቋም አስጀመሩ ያኔ በዘመናቸው ማለት ነው። እንዲሁም ለሀላባ ከዋሉት ትልቅ ውለታ ታላላቅ መሻይኾችን ወደ ውጭ ሀገር ሸኝተው ወደ ሳውዲ አረቢያ ብዙ ዒልም ቀርተው መጥተው ሀላባን በዒልምና በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ እንድትዋብ ትልቅ ውለታ ከዋሉ አባቶች መካከል ትልቀኛውን ድርሻ የሚይዙት ሼክ ሰይድ መኪ ሰይድ አሊ ናቸው። ያው እሳቸው አሁን ነይተው በሄዱት መሬት እስከ ዛሬ ድረስ ትምህርት ቤት ኤሌመንተሪ ትምህርት ቤት አለ እስከ 8ኛ ክፍል የአረብኛ ትምህርትን የአካዳሚክ ትምህርትን የሚሰጥበት ማለት የሸሪዓ ትምህርት ማለት ነው። ሌላም ድጋሚ በኬጂ መልኩ ተከፍቶ አሁን እያደገ እስከ 7ኛ ክፍል የደረሰ ዳረል ሐዲስ የሚባል ጠንከር ባለ መልኩ የሸሪዓ ትምህርቶችና የአካዳሚክ ትምህርቶች የሚሰጡበት ዳግም የተከፈተ አለ የኤሌመንተሪ ማለት ነው። ከጎኑ ደግሞ ሌላ ትልቅ ተቋም አለ ወህደቱን ኒሳ የተሰኘ እዛው እሳቸው ነይተው የሞቱት መሬት ላይ ነው ይሄ ሁሉ ነገራቸው ተቋም ወህደቱን ኒሳ የሚባል ተቋም አለ። ይሄ ደግሞ ታሪክ እየሰራ ሀላባ ላይ ሰውን እያስደመመ ያለ ተቋም ነው። 4-5 ዓመት አልሞላውም ግን ብዙ ሴት ሐፊዞችን በጣም በብዙ የሚቆጠሩ ሴቶችን በሴት ብቻ የሚያስቀራ ተቋም ነው። ግቢ ውስጥ ሴት ነው ሰራተኛውም፣ ዘበኛውም፣ ጥበቃውም፣ ምግብ አብሳዩም፣ አዳሪ አስቀሪውም ቀሪውም ሴት ነው። እናቶችንም ያስቀራሉ፣ ልጆችንም ያስቀራሉ። ብቻ በሴቱ አዳሪ የቁርአን ሂብዝ ማዕከል መልኩ እንደ ክልላችን የመጀመሪያው እንደ ሀገርም እኔ የሴት ሰፋ ያለ በዚህ መልኩ የቂራአት መርከዝ ወይም መድረሳ አላየሁም። ትልቅ ይሄ ወህደቱን ኒሳ የተሰኘ ተቋም በእናቶች ተነሳሽነት አላህ ይቀበላቸው የተገነባ ተቋም እዚህ አባታችን ሼክ ሰይድ አሊ ሰይድ መኪ የነየቱት መሬት ላይ ነው። አሁን ወንድማችን የጠቀሰልንም ዳረል ሐዲስ የተሰኘው አንጋፋ መድረሳ ከነ መስጂዱ ሰይድ አሊ ይባላል እዛው ይገኛል። በሼኻችን ሼክ ሐጂ የሱፍ መሪነት የሚመራ መስጂድ ነው መድረሳውም ማለት ነው። ዙሪያ ላይ ያለውንም በጊዜው አሁን እሳቸው ነው እያስተዳደሩ ያሉት። ዳረል ሐዲስ ትልቅ የሂፍዝ ማዕከል ነው። ከድሮ ጀምሮ ብዙ ህፋዞችን እያበረከተ ያለና አሁንም ደግሞ ለሂፍዝ ግንባታ የጀመረ ነው አይደል? አንድ የሂፍዝ ግንባታውን ሊያስቀጥል ትልቅ ግንባታ ጀምሯል። የወንዶች የሂፍዝ ማዕከል እዛው ለመክፈት እዚህ ጋር ቆም ብዬ ላወራ የፈለኩት አባታችን ሼክ ሰይድ አሊ ሰይድ መኪ አንድ ፕሮግራም ሙሉ ሊወራላቸው የሚገባ ትልቅ አባት የሀላባ ባለውለታ የሆኑ አባት ስለሆኑ ነውና ስለሚገባቸው ነው። ኢንሻአላህ ባህሬ ወደ ቲላዋው እንመለሳለን ኢንሻአላህ። ስለ ዳረል ሐዲስ የምትጨምርልን አለ? በቃ ኢንሻአላህ። ቀጣይ ደግሞ ወደ መጨረሻው እንግዳችን እንሄዳለን። የመጨረሻው እንግዳችን የሚሆነው ወንድም አብዱል ሐኪም
አብዱልሐኪም መች ነው ቁርአን የሐፈዝከው? አሁን ገና ሳይክ ስገምት 13 14 ዓመት ትመስላለች። በደንብ ሳይክ እስቲ ዙም አድርጌ ሳየው ስንት 15 ይሆናል? 16 ገና ትንሽ ልጅ ነው። ቁርአን መች ሐፈዝክ? የት ሐፈዝክ? እንዴት ሐፈዝክ? ከየት ነው የመጣኸው? እስኪ ያጫውተን። የመጡት ከሀላባ ከሰፈረ ሰላም መስጊድ ከኑር መድረሳ ሲሆን ቁርአን ያፈዝኩት በ12 ዓመት ነው። ኑር መድረሳ ላይ ነው ያፈዝኩት ነው ያልከኝ? ኑር መድረሳ ምን አይነት መድረሳ ነው? ምን ላይ ነው ያለው? የት ነው ያለው? ኑር መድረሳ ከሀላባ ኑር መስጊድ ከጎን በኩል ያለ ትምህርት ቤት በመጀመሪያ ደረጃ ላይ ታሪኩ ሲነገረኝ እኔም የሰሙት የሆነ ቦታው ጫካ የሆነ ቦታ ነበረና ከዛ እንደዚህ በየመስጊዱ እየዞሩ የሚነይቱ አህለል ቀይሮች ነበሩ። ከዛ በቦታው ላይ የሙስሊም ማህበረሰብ የበዛበት ቦታ ሆኖ ነገር ግን እንደዚህ መድረሳ በዛ ሰዓት ብዙም አልነበረምና ከዛ እዚህ ቦታ ላይ እንስራ ብለው የሆነ ሴት ናት ወንድ ነው ሴት ናት መሰለኝ እንደዛ እዚህ ቦታ ላይ የሆነ መድረሳ እንስራ ብላ ከኮሚቴዎች ጋር ተነጋግረው ጨርሰው ተስማምተው የተጀመረበት ቦታ ሲሆን አሁን በጎን ከ10 ሰዓት በፊት ትምህርትን እየተሰጠበት ይገኛል። ከዛ ውጪ ደግሞ በዋነኝነት የተሰራበት ለመድረሳ ነበር። ከ10 በኋላ እስከ መግሪብ ባለው ጊዜ ውስጥ የቂርአት ይሰጣል። ቅዳሜና እሑድ ደግሞ ከጠዋትም ይኖራል እዛው መድረሳው ላይ እና የሚሰጠው ቂርአት ከቃዒደቱ ኑራንያ ጀምሮ እስከ ሂፍዝ ድረስ ነው። ከድሮም ጀምሮ እንደዛው ነው እና ለአብዛኛው ሀላባ ያሉ ለሚባሉ ኡስታዞችም ለትላልቅ ኡስታዞች መሰረት የሆነ ቦታ ነው። አሁንም እየቀጠለ እያስቀረ ይገኛል። ማሻአላህ። ኑር መስጂድ አጠገብ ነው የሚገኘው ማለት ነው። በኑር መስጂድ ስር ነው ያለው። አይዋ። አሁናዊ ሁኔታው ምን ይመስላል? አሁናዊ ሁኔታው ያው ከቃዒዳ እስከ ሂፍዝ ባለው ዘርፍ ሴቶችም አሉበት። ሴቶች በህፃናቶች አሉ ከድሮም ጀምሮ እዛ ወጣቶችም አሉበት። ነዘር ክላስ አለ ይቀሩበት ማለት ነው። ከቃዒዳ እስከ ሂፍዝ ባለው እየተቀራበት ይገኛል። አንተ የዛ አንድ ፍሬ ነክ ማለት ነው። ኢንሻአላህ አሁን ምን እያደረክ ነው? እየካደምክ ነው? እዛን መድረሳውን እያስቀረው ነው። ሐፍዘህ ጨረስክ? ምን ኪታብ ይቀራል ሌላ ወይ ሙራጃ እያሰማ ይቀራ ነበር። አሁን ከዚህ በኋላ በደንብ ኢንሻአላህ ይቀጥልበታል። በመሀል ቆሞ ነበር። ኢንሻአላህ በዋነኝነት ያው ቁርአን ላይ ነው ትኩረት የሚያደርገው። ኪታብ የሆነ አልፎ አልፎ በክረምት ጊዜ ላይ ምናምን የሚቀሩ ነበሩ። ኢንሻአላህ ይቀጥላል ተብሎ ይታሰባል። በተለያዩ እንደዚህ ጠቃሚ በሆኑ ነገራቶች። እሺ ባረከላሁ ፊክ። ቲላዋክን ተመልሰን እናዳምጣለን ኢንሻአላህ። እንግዲህ ወንድማችን አብዱልሐኪም ደግሞ ከኑር መድረሳ የተገኘ ወንድማችን ነው። ኑር መድረሳ ማለት ደግሞ ከታላቁ ሀላባ ላይ ካለው ትልቁ መስጂድ ኑር መስጂድ አጠገብ የሚገኝ አንጋፋ መድረሳ ነው። በነገራችን ላይ ሀላባ ላይ ያሉ 90% ማለት ይቻላል ሑፋዞች ኑር መድረሳ ነክቶ ያለፉ ናቸው። ኑር መድረሳ ነክተው ወይ ወደ አዲስ አበባ ይስፈነጠራሉ። ኑር መድረሳ ነክተው ወይ ሐፍዘው ሀላባ ውስጥ ወደ ተለያዩ መድረሳዎች ይፈነጠራሉ። ብዙ ማስፈንጠሪያና ብዙ ውለታ ለሀላባ ከተማ ሑፋዞች ብዙ ውለታ የዋለ መድረሳ ነው። አሁንም እዛው ኑር መስጂድ ጎን ላይ ይገኛል። አሁንም ስራውን አላቆመም። ረጅም ዓመታትን ነው ቁጥር እንዳልሳሳት ቁጥር አልጠራም። ረጅም ዓመታትን በቁርአን ኪድማ ላይ ያለ መድረሳ ነው። እንግዲህ አላህ ያብዛልን። እንግዲህ ከኑር መድረሳ ጋር ተያይዞ እስካሁን የፈሩ ሌላ መድረሳዎች ባልሳሳት ሀላባ ላይ ወደ 14 ደርሰዋል። ሀላባ ላይ ስላችሁ ዞኑ ላይ አይደለም፣ ቁሊቶ የሀላባ ዋና ከተማ ቁሊቶ የምትባለው ከተማ ላይ ወደ 14 የቁርአን ማዕከሎች አሉ፣ ቁርአን የሚቀራባቸው። ከነዛ ውስጥ ወደ 10ሩ ባልሳሳት የሂፍዝም ፕሮግራም አላቸው። ነዘርም ሂፍዝም ማለት ነው ፕሮግራም አላቸው። ሶስቱም ወደዛ እየተጠጉ ያሉ ናቸው። ኢንሻአላህ እንዲህ የተባለ ሀላባ በቁርአን እንዳሸበረቀች እነዚህን የመሰሉ ብርቅዬ ልጆች እንዳፈራች ትቀጥልናለች ኢንሻአላሁ ተዓላ። እንግዲህ እንዲህ ያልን ፕሮግራማችን በደማቅ ደስ በሚል ጨዋታ እዚህ ጋር ደርሰናል። ከአፍታ ቆይታ በኋላ ደግሞ ተመልሰን ፈገግ የሚያደርጉ አንዳንድ ጥያቄዎችን ተጠያይቀን ቲላዋውን አልረሳንም። አብሽሩ፣ እነዚህም ብርቅዬ ልጆች ቲላዋ ሳይቀሩልን አይሄዱም። ቲላዋውንም እናዳምጥ ይሆናል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን።
الدار عند قدومكم تتبسم والأرض تزهو باللقاء وترسم ቢስሚላህ ውድ ተመልካቾቻችን እነሆ ዒድን በሀላባ ከዳዕዋ ቲቪ ጋር እያሳለፍን እንገኛለን። በዚህኛው መሰናዷችን ደግሞ ከቁርአን ጋር የተያዙ አንዳንድ ጨዋታዎችን ብርቅዬ ታናናሾቻችን ሑፋዞችን ይዘን ቀርበናል። ስለ ቁርአንና ስለ እነሱ የተለያየ ስለ ሀላባ ነገር እያወራን ነው እስካሁን የቆየ ነው። አሁን ደግሞ ለፈገግታ አንዳንድ ጥያቄዎችን እንጠያየቅና ወደ ቲላዋው እንሄዳለን። ቲላዋውንም አረሳንም። ከወንድም አብዱልዓዚም እንጀምራለን። አሁን ከወንድም አብዱልዓዚም በአመት ውስጥ ስንት ዒዶች አሉ? ሳትደነግጥ ቶሎ ሞላ። የትኛውን ዒድ ትወዳለህ አንተ? ለምን? ትበላለህ ማለት ነው። ስጋ ትወዳለህ በጣም? እንዴት ነው ስጋ ቀልብ አያደርቅም? ከሂፍዝ ጋር ከሙራጃ ጋር ያጠነክራል። አብሽር፣ እኔም ከአንተ ጋር ነኝ። ኦኬ፣ ስጋ እንወዳለን ኢንሻአላህ። የሁለተኛ ተጠያቂያችን የሚሆነው ወንድማችን አብዱል ሐኪም እንዴት ነህ? አብሽር። ያንተው ጥያቄ ደግሞ ዒድ ስንት ረካ አለው? ለጨዋታ ያህል ነው። ዒድ ቀን ስለሆነ ስለ ዒድ አንዳንድ ነገር እንድናነሳ ነው። ራንደምሊ ሲጠየቁ ጥያቄዎች እንደዚህ ነው፣ ያስደነግጣሉ። ዒድ ሰግደህ አታውቅም? እና ስንት ረካ አለው ስለው እንጃ አለ፣ ደንግጦ ማለት ነው። 2 ረካ አለው ማለት ነው። ለምን እንጃ አልክ? መጀመሪያ ደንግጠህ ነው። እሺ፣ ከዒድ ሰላት በፊት ለድሆች የሚሰጥ ነገር አለ አይደለም? ከዒድ አልፈጥር ማለት ነው። ምን ይባላል እሱ? ምን ሰጠው ነገር አትብረት ጦስን ይውጣ ይበላሽ ሲፈልግ እንደፈለክ ብለው ዘካተል ፊጥር ይባላል። ኢንሻአላህ ወደ ቀጣይ አትጨናነቁ፣ ለጨዋታ ያህል ነው። እሺ፣ እንደ ጭንቅ ካላችሁ እንደ አብዱል ሐኪም እንጃ ማለት ትችላላችሁ። ዒድ በጣም የሚገርም ነው። ዒድ ስንት ረካ አለው? እንጃ አለ። እሺ፣ ወንድም ባህረዲን፣ ወንድሜ ባህረዲን፣ ሀላባ ምድሯ በምን ትታወቃለች? ሀላባ ሲባል በምንድን ነው የምትታወቀው? በጎመን። በምን? በጎመን። አይታችኋል? የሀላባ ሰዎች እንዳትታዘቧቸው፣ ልጆች ናቸው። ቅድም የሰማችሁ ነገር 13 ዓመት 16 ዓመት እያሉ ነው። ሀላባ በምን ትታወቃለች ስልን በጎመን። ትስማማላችሁ? ትስማማላችሁ? አንስማማም። አስታውስ፣ ለሌላ እድል ከመስጠት በፊት ሀላባ በምን ስጥ። አሁን አንተ አዲስ አበባ ወይ የሆነ መርከዝ ሄደህ ሀላባ በምንድን የምትታወቀው ስትባል በምንድን ነው የምትለው? በበርበሬ። ጎመን ከየት መጣች? ከየት መጣ? ዝም ብሎ ነጃ ለመውጣት ነው ከጥያቄው። እሺ፣ ማሻአላህ እንዲህ እየተጨዋወትን እናሳልፋለን። ከበርበሬው ጎን ለጎን ግን ሀላባ የምን ምድር ትባላለች? አሁን በተለይ ዙሪያዋ ላይ ካሉ ቀበሌዎች ከዞኖች ምናምን አንፃር ሀላባ የምን ምድር ትባላለች? እስቲ እቺን በሰል ያለች ጥያቄ የሚመልስልኝ። ጣልቃ መግባት ይቻላል። የሰላም የመተሳሰብ ዘረኝነት የሌለበት። ማሻአላህ ብዙ መገለጫ አለ። ሌላ ኺላፍ የሌለበት ዘረኝነት የሌለበት የሚለው በዲንም ዘረኝነት የለም፣ በብሔርም ዘረኝነት የለም አይደል? ሁሉም አንድነትን የሚወድ ከተማ ናት። እሺ፣ ባህረዲን ነጃ ወጥቷል። ወደ ቀጣይ ተጠያቂ ወደ ነቢል ስንሄድ፣ እሺ ሸነቢሎ ነቢል ደግሞ የቅድሙ ጥያቄ ላይ ማስተካከያ አለ። ሀላባ የምን ምድር ትባላለች አልኩ። አብዱል ሐኪም ውሃ ስጠኝ
አስተካከለ ውሃ ስጡት። እሺ ኢንሻአላህ። ቅድም እሱ የምን ምድር ነው ያልከን አብዱልሐኪም? የሰላም ዘረኝነት የሌለበት ፍርቃ የሌለበት አሉ። አንተ የምትጨምረው አለ እዚህ ላይ ሀላባ የምን ምድር ትባላለች? ጨርሰውታል። ምን ሆናችኋል? ዑለማዎች አሉ አይደል ሀላባ ላይ? ያ ምናልባት የዑለማው በመንሃጁ የተነሳው ነገር ምናልባት ከተካተተ በሚለው አይዋ ዑለማዎች በተለይ ከድሮ ጀምሮ መንሃጅ እንዳንከፋፈል ብዙ ትግል ሲያደርጉ የቆዩ ዑለማዎች ያሉበት ነው እና ለዛም ነው በመንሃጅ ብዙ የሚከፋፈልበት ነገራቶች የሌለው ማለት ነው። አህሰንት ባረከላሁ ፊክ። ሀላባ አስምሬ ለነገራችሁ የምፈልገው ምንም ኺላፍ የሌለባት ከተማ ናት። ወሊላሂ አልሐምድ። ቁሊቶ ከተማ ውስጥ ወደ መጅሊስ ባወጣው በሰሞኑ መግለጫ ከ40 ምናምን በላይ መስጂዶች አሉ። የትኛውም መስጂድ ከየትኛው መስጂድ አይለያይም። እዛም መስጂድ ሰገክ እዚህም መስጂድ ሰገክ ምንም አዲስ የምታየው የተለያየ ነገር የለም። ሁሉም በአንድነት የተዋበ ከተማ ነው። ለዚህም ትልቁን ድርሻ የሚወስዱት ቅድም ከነገርኳችሁ ከሼኻችን ሼክ ሰይድ መኪ ጀምሮ ሐጃጆቻችን፣ ሐጃጅ ይባላል ሀላባ ላይ ዑለማዎች ሐጃጅ ነው የሚባለው በተለምዶ ዑለማዎቻችን ምንድነው በሰል ያረጋቸው ድሮ እዚህ ኢትዮጵያ እያሉ ሀገራዊ ያሉ ዒልሞችን ሰፋ አድርገው አጥንተው ከቀሩ በኋላ ወደ ጃሚዓ አልእስላሚያ ሄዱና ደግሞ ወደ ሳውዲ እዛም ደግሞ ዓለማዊ የሆኑ ዒልሞችን የሸሪዓ ዒልሞችን ሰብስበው ሁለቱን መርጅ አድርገው ያኒ ሰላማዊ የሆነ ከተማ ፈጠሩልን። ሙተወሲጥ የሆነ ያኒ ኢፍራጥም ተፍሪጥም የሌለበት ከተማ፣ በጣም ወጥሮ ሰውን የሚያስጨንቅም የለም፣ በጣም ተዝረክርኮ ቢድዓ መሰል ነገር ውስጥ ገብቶ ሰውን የሚያዘናጋ የሌለበት ያኒ መሀከለኛ የሆኑ ሰዎች የበዙባት ከተማ ናት። አንድነት የሚወደድባት ከተማ ናት። ይሄ ከዑለማዎቹ ውለታና የዑለማዎች ምድር የመሆኗ ምልክት ነው። ያንተ ጥያቄ ግን አልተጠየቅም ገና። ይሄ የነሱን ጥያቄ ነው። ሀላባ ላይ በኢድ ጊዜ በብዛት የሚበላው ምግብ ምንድን ነው? በኢድ አልፍጥር ይሁን በኢድ አልአድሃም እንደው እንደ ባህል የሚታወቅ የሚበላው ምግብ ምን ይሆን? ይሄን ጥያቄ አብዱልአዚምን ብጠይቀው ስጋ ነው ማለት በአብዛኛው እንደሚታወቅ ሁሉም ጋር ነው የሚበላው ስጋ ነው አብዛኛው። ሌላ አይቤ ምናምን ጎመን ምናምን አይብ እነዚህ ጎመን ነገራቶች ይኖራል። ሌላው ወላሂ ያው ስጋ ነው። አይብ ጎመን የባህል ምግቦች አሉ። እሺ ወደ ቀጣዩ ጥያቄ ስናልፍልህ ሀላባ ላይ አንድ በጅምር ላይ ያለ ትልቅ እጅግ በጣም ለማዕከላዊ ኢትዮጵያ ሁላ ተስፋ ይሆናል ብለን የምንጠብቀው አንድ ትልቅ ተቋም አለ። ይህ ተቋም ምንድን ነው? السنة معهد السنة ሱና ዩኒቨርሲቲ ማለት ነው። በትክክል ተመልሷል ተመልካቾቻችን። ሀላባ ላይ ሼኻችን ዶክተር መሐመድ ሐሚዲን በሳቸው ፋውንዴሽን ስር ከተመሰረቱ ትልልቅ ተቋማቶች መካከል አንዱ የሆነው የአሱና ዩኒቨርሲቲ ብራንች ሀላባ ላይ ለመክፈት ወደ 4 ሄክታር መሬት የዞን አስተዳደራችን አላህ ይስጠው በክብር ለሼኻችን ራሱ ነው ጠይቆ ሰጥቶልን አሁን የሱና ዩኒቨርሲቲ ብራንች በፉቴጅ ካሜራማኖቻችን የሚያስጎበኙን ይመስለኛል በሰፊው የዕልምን መስፋፋት ቅድም የነገርኳቸው ዑለማዎች አብዛኞቹ ወደ አኺራ ሄደው ጥቂት ናቸው የቀሩት። የነሱን መስመር ለማስቀጠል ትልቅ የእስላማዊ ዩኒቨርሲቲ ግንባታ ተጀምሯል። መሬቱን ተረክበው የውሃ ቁፋሮ መሰል ግንባታ ስራዎች ላይ ተገብቷል። ኢንሻአላህ ይሄም ብስራት ነው። የሀላባ ማህበረሰብ ሀላባን የሚል እንዲሁም ማዕከላዊ ኢትዮጵያ ላይ ያሉ የዲን መንኮታኮቶችን እንዲያገግሙ የሚፈልግ ሰው ይሄን ተቋም እውን ሆኖ ትልቅ ደረጃ ደርሶ የሼኻችንም ዓላማ በቅርብ ጊዜ እውን ሆኖ እንዲሳካ የበኩላችሁን አስተዋጽኦ እንድታበረክቱ ነው እቺን ጥያቄ ያነሳ ነው። የመጨረሻ 3 የመዝናኛ ጥያቄ አለ። የመዝናኛ ነው። እሺ ግን ይሄን እከሌ ብዬ ሳይሆን እቺ ጥያቄ ለኔ ብሎ አሁን የሚጠየቅ ቶሎ መገላገል ቢፈልግ ለኔ ይበል ቀድሞ። የመጀመሪያው ጥያቄ ማለት ነው ይጀምርና ጥያቄ ማለት ነው። ጥያቄውን ሳትሰማ ነው። እሺ ካንተ ጀምር። ከነሱ ከማን ጀምር? ከአብዱልሐኪም አብዱልሐኪም እንጃ ይላል ከፈለገ። እሺ ከኔ ስላልክ ቀለል እናደርጋለን። የኢድ ዕለት ኢድ ቀን ነጋ። ኢድ ቀን የመጀመሪያ የምታደርገው ነገር ምንድን ነው?
ሻወር እሺ ባረከላሁ ፊክ። ሁለተኛውን ጥያቄ ማን ይወስድ? ቀላል ሆነ። እሺ እሱ ቀድሞ እኔ ብሎ ቀላሏን ወሰደ። እሺ ስለ ኢድ የምታውቀው አጭር ግጥም ወይም ደግሞ ስለ ኢድ የሚባል ነገር ቁርአንም ይሁን ግጥምም ይሁን። ዒድኩም ሙባረክ ኩሉ ዓም ወአንቱም ቢኸይር። እሺ ይሄን እቀበልሃለሁ። ልቀበልክ። ይሄ ምንድን ነው? ግጥም ነው? ስንኝ ነው? ንግግር ነው? መልካም ምኞት ለዒድ እንኳን አደረሰን። መልካም ምኞት ግጥም አይደለም። እሺ ግጥም የለም የለም። እሺ የመጨረሻው ጥያቄ አብዱልሐኪም ባህረዲን ለማን እንስጥ? ካሜራውም ወደሱ ዞረ። እሺ ለኢድ ቀን እኛ ሀገር ብዙ ባይለመድም አረብ ሀገሮች ላይ ኢድያ ተብሎ ስጦታ ይሰጣል ለልጆች። እናንተ ቤትም ይሰጣል አይደል? ምንድን ነው የምታደርገው ለኢድ ስጦታ የሚሰጥህ? ምን እያደረክ ትዝናናለህ? እስቲ አሁን ለምሳሌ ኢድ ስጦታ ተሰጥቶ ፋዘር የሆኑ አጎቶች በሰጡህ ብር የገዛከው የምታስታውሰው ነገር የተዝናናበት? ሞተር ከፍላ ሄደ ማለት ነው። ማሻአላህ። ለአብዱልሐኪም አንድ ጥያቄ እንመርቅለት። ኢድ ቀን ላይ ብር ይሰጥሃል እንደሱ ምንድን ነው የምታደርገው? የሚሰጥህ ቆጥበዋል? የት ልትወስደው? ጥሩ ነው ሴቪንግ። እሺ ባረከላሁ ፊክ። እንዲህ እያልን ወደ ፕሮግራማችን መገባደጃ እየደረስን ነው። እንግዲህ አልረሳንም ቲላዋ ያልኳችሁን የሚማርክ የሆነ ቲላዋቸውን አራቱም ያሰሙናል። ከአፍታ ቆይታ በኋላ ኢንሻአላህ ተመልሰን ቲላዋቸውን የምናዳምጥ ይሆናል። ኢድን በሀላባ ከዳዕዋ ቲቪ ጋር አብራችሁን ቆዩ። الدار عند قدومكم تتبسم والأرض تزهو باللقاء وترسم። እንግዲህ በድጋሚ ተመልሰን መተናል። ኢዳችሁ እንዴት ነው? እንግዲህ ረመዳን ወጥቶ ኢድን ረመዳንን እየተሰናበትን ያለበት ጊዜ ነው ያለው። አላህ ይቀበለን። እንግዲህ ረመዳን ላይ በተለያዩ መስጂዶች ሲያነበንቡት የነበረውን ድምጻቸውን ኢንሻአላህ ለነሙዘጅ ለምሳሌ ያህል የተወሰነ ቲላዋቸውን እንግዲህ እስካሁን በጉጉት ሲጠብቁን የነበረው እሱ ነው። ቲላዋቸውን የምናዳምጥ ይሆናል። ከወንድማችን ነቢል ገረሙ የምንጀምር ይሆናል። أعوذ بالله من الشيطان الرجيم. واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا
فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا. الدار عند قدومكم تتبسم والأرض تزهو باللقاء وترسم. أعوذ بالله من الشيطان الرجيم. يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. الدار عند قدومكم تتبسم والأرض تزهو باللقاء وترسم. أعوذ بالله من الشيطان الرجيم. إن إبراهيم كان أمة قانتا لله حنيفا ولم يك من المشركين شاكرا لأنعمه اجتباه وهداه إلى صراط مستقيم وآتيناه في الدنيا حسنة وإنه في الآخرة لمن الصالحين ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين إنما جعل السبت على الذين اختلفوا فيه وإن ربك ليحكم بينهم يوم القيامة فيما كانوا فيه يختلفون ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. الدار عند قدومكم تتبسم والأرض تزهو باللقاء وترسم. أحسنت. አሁን ደግሞ ወደ ወንድማችን አብዱልሐኪም أعوذ بالله من الشيطان الرجيم. ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون
ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين ما شاء الله تبارك الرحمن እንግዲህ ውድ ተመልካቾቻችን ይሄን ጣፋጭ የሆነ ቲላዋ ከነዚህ ታዳጊ ልጆቻችን አዳምጠናል አላህ ይጠብቃቸው አላህ ከአይን ይሰውራቸው ትልቅ ደረጃ ደርሰው ቁርአኑንም ዲኑንም የሚखाድሙ ጀግኖች አላህ ያድርግልን እንግዲህ ወላጆች ታላላቆች እዚህ የምታያቸው ኡስታዞች ሁሉ ለነሱና ለመሰሎቻቸው ታዳጊ ወፋዞቻችን ዱዓ እንድታደርጉላቸው ሀደራ እያልን ዒድን በሐላባ ዘንድሮ ዳዕዋ ቲቪ እያሳለፈ ይገኛል ኢንሻአላህ ከዚህም ቀጥሎ ቆንጆ ፕሮግራሞች ከወጣቶች ጋር ከመሻይኾች ጋር የተካሄዱ ፕሮግራሞችን እናስመለክታችሁ ነው የሚሆነው የዛሬውን ፕሮግራም ዒድ እንደመሆኑ መጠን ኢንሻአላህ ተዓላ በተክቢራ የምንጨርሰውና የምንዘጋው ይሆናል ሙስተዒዲን አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر 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 سبحانه الله أكبر الله أكبر سبحانه الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعدا ونصر عبدا وأعز جندا وهزم الأحزاب وحدا لا إله إلا الله الله أكبر الدار عند قدومكم تتبسم
تبسموا والأرض تزهو باللقاء وترسم وحلولكم يا ضيفنا في دارنا عطر لأنحاء الديار وبلسم إن مر موسمنا الجميل وفاتنا فلأنتم طول الزمان الموسم يتضوع الروض الحسين أريجه طيبا وأزهارا فيحلو المنسم